መጽሐፈ ምሳሌ ምዕራፍ 3 ከቁጥር 5 በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን ይወቅ፣ እርሱም ጎዳናህን ያቀናልሃል። በራስህ አስተያየት ጠቢብ አትሁን። እግዚአብሔርን ፍራ፣ ከክፋትም ራቅ። ይህም ለሥጋ ፈውስ ለአጥንትህም ጠገን ይሆንልሃልና። በክርስቶስ ኢየሱስ ተወደዳችሁ፣ ሰላም ለእናንተ ይሁን። ይህ ወደ እግዚአብሔር ፊት የምንቀርብበት፣ እግዚአብሔርን ደስ እያለን ቤተሰባዊነት እየተሰማን ወደ እግዚአብሔር ቀርበን የምናነጋግርበት፣ እግዚአብሔርም በመንፈሱ በጸጋውና በበረከቱ የሚያጠግበን የተወደደች የጸሎት ጊዜያችን ነች። በዚህ በጸሎት ጊዜ ውስጥ ብዙዎቻችሁ እየመሰከራችሁልን እንዳለው ጸሎታችን ፍሬ እያፈራ እንዳለው ልክ እንደዛ አልፈረድ ያለ አልሆነ ያለ የማይቀየር የመሰለ ነገር ተቀይሮ የምናይበት እግዚአብሔር አምላክ ሐዘን በሞላው ቤታችን ውስጥ ምስጋናን የሚተክልበት አዳዲስ ነገሮችን ከአርያም ከሰማይ እግዚአብሔር የሚሰጠን የተወደደ ሰዓታችን ነው። እንኳን ወደዚህ ጊዜ በድጋሚ በሰላም መጣችሁ። ወደዚህ ጊዜ በድጋሚ መምጣት ምናልባት ዩቲዩብ የሚባል ፕላትፎርም ኢንተርኔት ስላላችሁ አይደለም የኔ ጸሎት ወደ እናንተ የመጣው። እናንተ እግዚአብሔር አምላክ ስላገናኘን ነው እንጂ የተገናኘነው በምንም ምንታወቅ ሰዎች አይደለንም። ስለዚህ ይሄ ጊዜ በምንም አይነት መልኩ እንዳያልፋችሁ። በጣም ይህን የተወደደውን ጊዜ አሁን በሚገርም መንፈስ አብረን እንጸልያለን። የእውነት ከልባችሁ ቀለል ብላችሁ በቅንነት ይህን ጸሎት እንጸልያለን። ላይክ አድርጋችሁ ብትጀምሩ ደግሞ ደስ ይለኛል። ምክንያቱም ወደ ብዙ ሰዎች የሚደርስበት እድል ስላለው ማለት ነው። ወደ ጸሎት እንሄድ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ስለዚህ ድንቅ ማለዳ እናመሰግናለን። ካንተ ጋር እንጀምራለን፣ ቀናችንን ካንተ ጋር እንጀምራለን። እግዚአብሔር ሆይ ማታ ጠብቀህ ያሳድርከን አንተ ነህ። ማታ ተንከባክበህ እግዚአብሔር አምላካችን ሆይ በቀን ከሚበር ክፉ ነገር ጠብቀህ ትላንትናን አውለህን እግዚአብሔር ሆይ ሌሊታችንን ደግሞ የጣፈጠ እንቅልፍ ሰጥተህ ዳዊት ሲናገር እንዳለው እኔም ተኛው አንቀላፋው እግዚአብሔርም ደግፎኛልና ነቃሁ እንዳለ መንቃታችን አጋጣሚ እግዚአብሔር ስለነጋ አይደለም ነቃ ነው፣ አንተ ስለደገፍከን ነው። እግዚአብሔር ሆይ ከተፈጥሮ ውደት በላይ ቃልህን እናምነዋለን። ሰዎች ከእንቅልፋቸው የሚነሱት አንተ ስትደግፋቸው ነው እንጂ በኢየሱስ ስም ስለሚነጋ ብቻ አይደለም። ይህንን ልባችን አያስበውም። አምላካችንና መድኃኒታችን እግዚአብሔር ሆይ እንደተኙ የቀሩ ብዙዎች ባሉበት እኛ ተነስተናል። ደግሞ ለአዲስ ቀን አጨን፣ ለአዲስ ቀን አመንከን፣ ለአዲስ ንጋት እግዚአብሔር ሆይ ነፍሳችንን አበቃሃት። በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እያመሰገናችሁ ከነጋር ጥቂት ደቂቃ እንጸልያለን። ጸሎት አይለመድም፣ ጸሎት አይቆምም፣ ጸሎት መጨረሻ የለውም። ይኸውላችሁ ለጸሎት ከዚህ በኋላ ምናልባት ከሕይወታችሁ ላይ 1 ሰዓት ነው የምትከፍሉት። ነገር ግን ባለመጸለይ የምትከፍሉት ጤናን ነው፣ ጸጋችሁን፣ በረከታችሁን፣ ሀብታችሁን፣ ብዙ እድሎቻችሁን ሰይጣን ይቀማችኋል። ላለመጸለይ ትከፍላላችሁ። ለመጸለይ ግን ከሕይወታችሁ የሚቆረጠው 1 ሰዓት ነው። ስለዚህ እያመሰገናችሁ ወደ እግዚአብሔር ጸልዩ ከነጋር። አባታችን ሆይ እናመሰግንሃለን። አጋጣሚ አይደለም ካንተ ጋር ይህንን እግዚአብሔር ሆይ ያገናኘህን ያቀድክልን ነገር ላይ ደርሰን የመጣ ነውና በኢየሱስ ክርስቶስ ስም አመሰግንሃለሁ። አሁንም ድረስ በዚህ ሰዓትም እግዚአብሔር ሆይ አልተለየህንም። ይኸው እየመራህን ነው። ይኸው እንድንጸልይ ጊዜ ሰጥተናል። ይኸው እንድንጸልይ ካንተ ጋር እንድንሆን እግዚአብሔር ሆይ አመቻችተህልናል። በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። አባታችን ሆይ እኔ ዝም ብል ብዙም ያመሰግኑሃሉ። እግዚአብሔር እኔ ባላመሰግን ከሕይወቴ የሚቀርብህ ነገር የለም። ነገር ግን አንተን በማመስገን ውስጥ ኃይል ይሆንልኛል። አንተን በማመስገን ውስጥ አሸንፋለሁ። አንተን በማመስገን ውስጥ እግዚአብሔር አምላክ ሆይ በዚህ ጠዋት በዚህ ማለዳ ሕይወቴ ላይ የለውጥ ይመጣል። እግዚአብሔር ሆይ መከናወን ይሆናል። ጠላት እድል ፈንታ አይኖረውም በእኔ ሕይወት ውስጥ። አንተን ሳመሰግን በአንተ ሕይወት ውስጥ በአንተ ውስጥ መሰወር ይሆንልኛል። አንተን ሳመሰግን ጠላቶች ግራ ይጋባሉ። አንተን ሳመሰግን እግዚአብሔር አምላካችን ሆይ ሰይጣን እኔን ሊዋጋ የሚመጣበት መንገድ ይጠፋበታል። እግዚአብሔር በምስጋና ውስጥ ትሰውረኛለህ። በምስጋና ውስጥ ታድነኛለህ። በምስጋና ውስጥ ማዳን ይገለጣል። በምስጋና ውስጥ ያንተ ማዳን ይንቀሳቀሳል። በኢየሱስ ክርስቶስ ስም አመሰግንሃለሁ። አባት ሆይ ተባረክ። እግዚአብሔር ሆይ ተባረክ። ቤተሰቦቼን በሰላምና በጤና የጠበቅ እግዚአብሔር ሆይ ነፍሳችንን ሊወስድ የሚፈልግ ባለበት በዚሁ ቀን ውስጥ ነገር ግን ተንከባክበህናልና ጠብቀህናልና እናመሰግናለን።
በኢየሱስ ክርስቶስ ስም ስራችን አልተበላሸም፣ ሕይወታችን አልተበላሸም። ሊያዋርዱን የሚፈልጉ ብዙ በከበቡን ቦታ ሁሉ ላይ እግዚአብሔር ሆይ በጣም በአስደናቂ ሁኔታ ጣልቃ እየገባህ እየመራህን አሁንም እጅህን አግኝተናል። በሕይወታችን ውስጥ እጅህን አግኝተናል። በእያንዳንዱ እርምጃዎቻችን ውስጥ እግዚአብሔር ሆይ ስለ እነዚህ ነገሮች ሁሉ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ጌታ ሆይ እድል ቀንቶን አይደለም፣ አንተ አቅደህ ነው። መጽሐፍ ቅዱስ ሲናገር መዳናችንን እንኳን በእውነት ቃል አስበው ወለደን እንደሚል ወልደህን ነው። አስበህበት ነው ያዳንከን። አስበህበት ነው ምህረት የሰጠህን። አስበህበት ነው የጠበቅከን። አስበህበት ነው። እግዚአብሔር ሆይ ከሰዎች ሁሉ እንዳንዱ አይደለም ያደርኩት፣ ከሰዎች ሁሉ እንዳንዱ አይደለም አንቺም ያደርሽው። እግዚአብሔር አባት ሆይ ጸልያለሁ በጌታ በኢየሱስ ክርስቶስ ስም አቅደህልኝ ነውና አመሰግንሃለሁ። ስላለሁበት ሰፈር አመሰግንሃለሁ። ስላለሁበት ቤተሰብ አመሰግንሃለሁ። የተሳሳተ ቦታ አይደለም ያለሁት፣ አንተ ፈልገህ ነው ያመጣኸኝ። አንተ ወደህ ነው ወደዚህ ቤተሰብ የቀላቀልከኝ። እግዚአብሔር አምላክ ሆይ ስላለሁበት ሕይወት አመሰግንሃለሁ። ስላለሁበት ስራ አመሰግንሃለሁ። ስለተሰማራሁበት እያንዳንዱ ነገር አመሰግንሃለሁ። ስለ እንክብካቤህ አመሰግንሃለሁ። እኔን ወደህና ፈቅደህ እዚህ ቦታ ላይ አቆይተኛልና ይህንን ስራ እንዲሰራ ፈቅደሃልና እግዚአብሔር ሆይ እንዲገባ እንዲወጣ እንዲሰራ እንድናገር በሰው ፊት ሞገስ እንዳገኝ ተደማጭ እንድሆን እግዚአብሔር አምላክ ሆይ ቃሌ እንዲሰማ ንግግሬ እንዲሰማ አንደበቴን ቀብተሃልና ከሰው ጋር ተግባብቼ ተመልሻለሁ። አሁንም ከዚህ በኋላ ለሚመጣው ቀን በሚመጣው ውሎ በሚመጣው እያንዳንዱ ደረጃ ላይ እግዚአብሔር ሆይ መከናወንን፣ መግባባትን፣ ፍሬያማነትን ማታ ሲመለስ አንተን የማመሰግንበትን ብዙ ፍሬ ይዤ ስለሚመለስ የወጣብኝ የቀኑ ተራጋሚ ቀኑን የሚረግም ሌዋታን አፍሮ ስለሚውል አመሰግንሃለሁ። እኔና አንተ ግን በድል እንራመዳለን። አባትና ልጅ ሆነን በዚህ ቀን ውስጥ ነግሰን እንውላለን። ጌታ ሆይ ተዋጋ ቀናችን ውስጥ፣ ተራመድበት ቀናችን ውስጥ፣ ተንቀሳቀስበት ቀናችን ውስጥ ማንም የሚከለክልህ የለም። ቀኔን አሳልፌ ሰጥቻለሁ። ለአምላኩ አሳልፎ እንደሚሰጥ እንደ አንድ ልጅህ በጌታ በኢየሱስ ክርስቶስ ስም ቀጥሎ ያለውን እግዚአብሔር አምላክ ሆይ የሻይን ጊዜ የሚሳን ሰዓት እግዚአብሔር አምላክ ሆይ እያንዳንዱን ጊዜን የሥራዬን ጊዜ ከሰው ጋር የማሳልፈውን ጊዜ እግዚአብሔር ሆይ ቀኔ ውስጥ የማሳልፋቸውን እያንዳንዱ ነገሮች በጌታ በኢየሱስ ስም መልካሙንም መጥፎውንም እግዚአብሔር ሆይ ደጉንም ደግ ያልሆነውን ሁሉ አሳልፌ እሰጥሃለሁ። ስኬቴን አሳልፌ ሰጠው። በስኬቴ ውስጥ እኔ እንዳልወራ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ደስ ባለኝ ሰዓት ባሸነፍኩ ሰዓት የኔ ስም እንዳይነሳ እግዚአብሔር አደረገ እንድል፣ እግዚአብሔር ሰራው እኮ እንድል፣ እግዚአብሔር እኮ ብቻውን መራኝ እንድል በኢየሱስ ክርስቶስ ስም እኔን አሳልፌ እሰጥሃለሁ። ዛሬ በዚህ ማለዳ ውስጥ እግዚአብሔር አምላክ ሆይ ከእንቅልፌ ተነስቼ አንተን ለመጥራት ወደ አንተ ለመጮህ እግዚአብሔር ሌል ሲነሳ ጸጋ በስቶልኝ ነው። ቀኔን አሳልፈ እንድሰጥህ ነውና እግዚአብሔር ሆይ የጠራኸኝ ይህንን ክቡር ጥርህን ተቀብዬ ቀኔን አስረክብሃለሁ። በጌታ በኢየሱስ ስም በዚህ ቀን ውስጥ ተራመድ። በዚህ ቀን ውስጥ አሰማራኝ። በዚህ ቀን ውስጥ መከናወንን አድርግልኝ። በዚህ ቀን ውስጥ በኢየሱስ ስም ጠላቶቼ ይፈሩ። በዚህ ቀን ውስጥ ይጎስቁሉ፣ ይመቱ። ዳዊት እንደተናገረ ቅዱሱን ሊጥሉ የሚነሱ ቅዱሱን ልጅህን ይሄን እኔን ለመምታት የሚነሱ አለ። እግዚአብሔር ሆይ ውጣባቸው፣ የእግዚአብሔርን መልአክ ላክ፣ የእግዚአብሔርን መልአክ ያስጨንቃቸው እንዳለ በኢየሱስ ስም እላለሁ፣ እናገራለሁ። እኔን ለመጣል የሚወጣ አንተን ለመጣል የወጣ አንቺን ለመጣል የወጣ በዚህ ማለዳ ላይ አስቀድሞ ቀንሽ ላይ የተሰማራ አለቆቻችሁ ጋር የሄደ እናንተ በሌላችሁበት ቦታ የእናንተን ነገር ለማጣመም የወጣ ክፉ በጌታ በኢየሱስ ስም የእግዚአብሔር መላእክት እንዲያስጨንቁ ተጸልያለሁ። መንገዳችሁን ሊዘጋ የወጣ መንገዱ ይዘጋ በኢየሱስ ክርስቶስ ስም። መንገዳችሁ ላይ ክፉ ነገር፣ ወጥመድን፣ ኪሳራን፣ ዲስአፖይንትመንትን እግዚአብሔር ሆይ አንተን እያመለኩ እንዳይውሉ ልባቸው በአንተ ዓላማና መንገድ ላይ እንዳይውል ኢንተራፕት የሚያደርግ ዲስትራክት የሚያደርግ በጌታ በኢየሱስ ስም ከልጆችህ መንገድ ላይ እንዲጠረጉ ጸልያለሁ። መንገድህን የሚጠርግ መልእክተኛዬን በፊት ለፊትህ እልካለሁ ተብሎ ተጽፏልና በቅዱስ ቃልህ በጌታ በኢየሱስ ስም በልጆችህ ፊት ለፊት ላይ መንገዳቸውን የሚጠርግ ጉቶን የሚነቅል መሰናክልን የሚነቅል እግዚአብሔር ፈተናን የሚነቅል አንተ ያላመጣው ፈተና ከጨለማ የሚመጣ ፈተና
ቤተሰብን ሚፈትን፣ ጤናን ሚፈትን፣ ልጆቻቸውን ሚፈትን፣ ትዳርን ሚፈትን፣ ስራን ሚፈትን፣ አገልግሎትን ሚፈትን፣ እግዚአብሔር ሆይ የጸሎት ሕይወታቸውን ሚፈትን፣ የቃልን ጊዜ ሚፈትን፣ የአገልግሎታቸውን ሕይወትና መንገድ ሚፈትን፣ እያንዳንዱን እግዚአብሔር ሆይ መሰናክል ለቅሞ ሚያነሳ በጌታ በኢየሱስ ስም መልእክተኞች ይላኩ። የማናያቸው ግን የሚያዩ፣ የማንከተላቸው ግን የሚከተሉን መላእክት አንተን በእኛ ላይ ስላዩ እኛን የሚያገለግሉን እግዚአብሔር ሆይ ካንተ አሳይን የሚደረጉ አንተ የምትልካቸው፣ አንተ የምታሰማራቸው፣ ቀንን የሚያሳምሩ፣ ቀንን የሚያስውቡ፣ ቀናችን ከመንፈስ ቅዱስ ጋር ውብ የሆነ ቀን እንዲሆንልን የሚረዱን የእግዚአብሔር መላእክት በጌታ በኢየሱስ ስም በዚህ ቀን ውስጥ ባርከውን እንዲውሉ ጸልያለሁ። ዳንኤል እንደተናገረ ንጉሥ ሆይ አለ፣ አንተ ያሰብከው ልትጥለኝ ነው። እነዛ ፈርጣማ ሰዎች በገመድ አስረው ወደ ጉድጓድ ስጥሉኝ የጣሉኝ እንድሞት ነው፣ እንዳልቀጥል ነው። ነገር ግን አለ በፊቱ ቅንነት ተገኝቶብኛልና የማመልከው አምላክ መልአኩን ልኮ የአንበሶችን አፍ ዘጋው እንዳለ በጌታ በኢየሱስ ስም እኛ ቀድመን ልንገባ በተዘጋጀብን ወጥመድ ላይ እኛ እየሄድን እየተንደረደርን ባለማወቅ በምንቀጥለው እያንዳንዱ ጉዞ ላይ በተዘጋጀብን ፈተናዎች አካባቢ ላይ እግዚአብሔር አምላክና መድኃኒት እግዚአብሔር አባታችንና ወዳጃችን ቤተሰባችን ሆይ በጌታ በኢየሱስም አስቀድመህ መላእክትህን ላክ። የክፋትን አፍ አዘጋልን፣ የጨለማን አፍ ዝጋልን። በጌታ በኢየሱስም የአንበሶቹን አፍ እንደዘጋኸው በጌታ በኢየሱስም በመላእክት እጅ ዛሬም እሳትን አጥፋልን። በመላእክት እጅ ዛሬ የአንበሶችን አፍ ዝጋልን። በመላእክህ እጅ ዛሬ በኢየሱስም የድህነትን አፍ፣ የማጣትን አፍ፣ የጉስቁልናን አፍ፣ የሰዎችን አፍ፣ የጠላቶችን አፍ፣ የሟርትን አፍ፣ የጥንቆላን አፍ በጌታ በኢየሱስም ዝጋ። በጌታ በኢየሱስም አባ ሆይ ዝጋልን። በኢየሱስም አንዋረድም አንተን ይዘን፣ አንጎሰቁልም አንተን ይዘን፣ አንመለስም አንተን ይዘን። ነገር ቢከብድ እግዚአብሔር ከግንብ ጋር እየተላተምን ያለ ያህል ስሜት እየተሰማን ቢሆንም ነገር ግን አንተን ይዞ ሰው እንዴት ወደ ኋላ ይመለሳል? አንተን ይዞ ሰው እንዴት ነው እግዚአብሔር ሆይ ተመልሶ እግዚአብሔርን ይዤ ነበር ነገር ግን ከሰርኩ ብሎ የሚያውቀው? ከማንም ከእምነት አባት ይህንን አልተማርንም። በየትኛውም በመጽሐፍ ቅዱስ ላይ ይሄ ነገር የለም። ሰው አንተን ይዞ አፍሮ ተመልሶ አላየንም። ሰው አንተን ይዞ ተሳስቼ ነበር ሲል አላየንም። እግዚአብሔርን ማመን ስህተት ነው ሲል አላየንም። ሁሉም አንተን ያመኑትን አደረስካቸው፣ ታመንክላቸው፣ ሰው አደረካቸው፣ ቀየርካቸው። ጭራሽ እነሱም ቀጥለው ሄደው እግዚአብሔር ታሪክ ያላቸው ሆኑ። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ ዕብራውያን መጽሐፍ ላይ ምዕራፍ 11 ጀምሮ እንደጻፈልን እግዚአብሔር አምላካችን ሆይ ሙሴን ዘርዝሮ፣ ዲቦራን፣ ባርቅን ዘርዝሮ፣ ሳምሶንን ዘርዝሮ ማን ያልተዘረዘረ ያለ? እግዚአብሔር አባታችን ሆይ በጌታ በኢየሱስ ስም እነዛን እያየን አንተ እንዳልጣልካቸው እያየን ባንተ ሄደው እንዳሸነፉ እያየን ባንተ ሄደው ድል እንዳደረጉ እያየን በጌታ በኢየሱስ ስም እንታመንብሃለን። በዚህ ቀን ውስጥ ለባርቅ ሰጠኸውን ድል ስጠን። በዚህ ቀን ውስጥ ሲሳራን እንደመታለት እኛን ጠላታችንን ምታልን። በዚህ ቀን ውስጥ ሙሴን በምድረ በዳ የዮቶርን በጎች እየጠበቀ መንገድ እንዳሳየኸው መንገድ አሳየ። ዮሴፍን ከሕፃንነቱ ከጨቅላነቱ ከዛ ከቲኔጅነቱ ጀምረህ እንደመራኸው እግዚአብሔር ሆይ ምንም የማታውቀው ነፍሳችንን በቀናችን ውስጥ በብዙ ድል ምራት፣ በብዙ ባለጠግነት ምራት። የሥራ ዕድሎች ይከፈቱልን፣ የንግሥና ዕድሎች ይከፈቱልን። አንዳንድ ከዓመታት በፊት የነገርከን ቃል የሚፈጸምበት ቀን ይሁንልን ይሄ ቀን። እግዚአብሔር ሆይ አንዳንድ ትላንትና ስትነግረን ያላመን ነው፣ ትላንት ያልመሰለን ነገ የነገሮች መገጣጠም እየመሰለን ዛሬ የሚፈጸምበት ቀን ሆኖ እንዲመጣ አባባ ሆይ ምሕረት ይብዛልን። እግዚአብሔር ሆይ በጌታ በኢየሱስም ይሄ ቀን ስፔሻል ይሁን፣ በኢየሱስም ስፔሻል ይሁን። በናዝሬት በጌታ በኢየሱስ ስፔሻል ቀን እንዲሆን ጸልያለሁ። የሆነ ነገር ለየት ያለ ነገር ይጻፍበት፣ በዚህ ለየት ያለ ነገር እግዚአብሔር አንዳች ነገር የሚቀይር እንባርክ። ዛሬ ሁናችንን ባርክ እግዚአብሔር፣ ከመቅደስህ ባርክ፣
ከቅድስና ባርከን፣ ከአንተ መልካምነት ባርከን። በኢየሱስ ስም ተስፋዎች ይፈጸሙ፣ የነገርከን ይፈጸም። ድንገት ነጋለት፣ ድንገት ወጣ ከቤቱ፣ ድንገት የዕጣ ክፍሉ ነው። ለካ ዓመታዊ የማስቀደሻ ጊዜው ነው። ዘካርያስ ካህን ነው። ከቤቱ ወጥቶ መጣ። ሲመጣ በዕጣ ክፍሉ ለማጠን በመሠዊያ ፊት ቆሞ ዝም ብሎ ቀኑን እየኖረ እያለ ድንገት አጠገቡ የተገለጠ የእግዚአብሔር መልአክ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷልና ብሎ የዮሐንስን መወለድ፣ የዮሐንስን መረገዝ ያለ ጊዜ የእግዚአብሔር ቃል መፈጸምን እንዳበሰረው ልክ እንደዛ የነና የወዳጆቼ፣ የነና የቤቴ፣ የነና የትዳሬ፣ የነና የሥራዬ፣ የነና የአገልግሎቴ፣ የነና የጸሎቴ፣ የነና የሕይወቴ እያንዳንዱ የነገርከኝ እግዚአብሔር አምላክ የሚፈጸምበት የጸለይኩትና የለመንኩት ልመና የሚሰጠኝ ቀን እንዲሆን በጌታ በኢየሱስም ጸልያለሁ። ድንገት ተሳስቶ እንኳንም ከዚህ ጸሎት ጋር ለመጸለይ የተስማማ ሰው በጌታ በኢየሱስም ከዚህ መንፈስ በእጥፍ እንዲካፈል ጸልያለሁ። በኢየሱስ ስም ነው የምንጸልየው። በናዝሬቱ ጌታ በክርስቶስ ኢየሱስ ስም ነው የምንጸልየው። ይህንን ጸሎት የሚጸልይ ሰው ሕይወቱ ላይ የተስፋ ቃሉ የሚፈጸምበት ቀን ይሁን በኢየሱስ ስም። በሰፈር መጠቆቆመ፣ በሰፈር መነጋገር፣ በሰፈር ይሄ ነው እሱ ነው አይደለም እየተባለ መነጋገሪያ እንደሆነበት ልክ እንደዛ አይነ ስውር የሆነው ሰው ከዛ በኋላ አይኑን ዳሰለት ፈውሳው መነጋገሪያ እንዳረከው ትላንት ቅድም ስለምን ያዩት ሰዎች ከሰዓት ላይ አይኑ በርቶ ሲያዩ ደንግጠው እሱ ነው አይደለም ያሉ መነጋገሪያ እንዳረጉት በጌታ በኢየሱስ ስም የነና የወዳጆቼ ሕይወት እንደዚሁ ይቀየር። ጧት ሌላ ከሰዓት ሌላ አድርገን፣ ጧት ሌላ፣ ጧት ለማኝ፣ ጧት እግዚአብሔር ሆይ አይነ ስውር የነበረ ሰው አሁን ግን አንተ ከነካኸው በኋላ ቀኑ ውስጥ አንተ ከተጨመርክበት በኋላ በቀኑ ውስጥ አንተ ከተራመድክበት በኋላ እግዚአብሔር አምላክው ሁሉንም ነው ትምህርትን ያስቀየረው። አወዛገበ፣ መታወቂያው ተቀየረ። እሱ ከዚህ በፊት የሚታወቅበት እያንዳንዱ ነገር ተለወጠ። በጌታ በኢየሱስ ክርስቶስ ስም የነን ሕይወት እንደዚሁ ቀይር። በሰዓታት ልዩነት ውስጥ እድሎች ይሙሉልኝ። በሰዓታት ልዩነት ውስጥ ሕይወት ይቀየር። በሰዓታት ልዩነት ውስጥ እግዚአብሔር የሥራ በሮቻችን፣ የወረቀት ጌዞቻችን፣ የቤተሰብ የልጆች ጉዳይ፣ የትዳር ጉዳይ፣ የትዳር በር ይከፈት። በጌታ በኢየሱስም ያላገቡ የሚያገቡበት ቀን ይሁን። እድል ይጨመር በዚህ ቀን ውስጥ በኢየሱስ ክርስቶስም። በዚህ ቀን ውስጥ አዲስ በር ይጨመር። በዚህ ቀን ውስጥ ጌታ አምላክና መድኃኒት ሆይ አንድ ረገጥ አርገን የምናመሰግንበት አዲስ ተአምራት የሚወለድበት አንዳች ነገር እንዲጨመር እጸልያለሁ። ባለብዙ ጸጋ፣ ባለብዙ ምሕረት፣ ባለብዙ መልካም ፍቅር እግዚአብሔር ሆይ በጌታ በኢየሱስ ስንጸልይ ለምን ይጠይቁኛል ማትል፣ ስንጠይቅህ እግዚአብሔር ሆይ ብዙ ነገር እየጠየቁኝ እኮ ነው እነዚህ ሰዎች ብለህ ማትሰለቸን ጌታ ሆይ በኢየሱስ ምሕረትህን፣ ቸርነትህን፣ ያንተን ማንነት እያየን ጸሎት ዘር ነውና እንዘራለን። በዛሬው ቀን በቅሎ እናየዋል። በጌታ በኢየሱስ ክርስቶስ ትላንት የጸለይንበት መሠዊያ የምታደስበት ቀን ይሁን። ትላንት ባንተ ፊት የቆየንበት ቃልህን ያነበብንበት መልካም ነው እግዚአብሔር ያልንበት ያንተን ስም እያነሳን ለወዳጆቻችን የተናገርንበት እግዚአብሔር እኮ ረዳን፣ እግዚአብሔር እኮ አገዘን፣ ይገርምሻል፣ ይገርምሃል፣ እግዚአብሔር እኮ ዛሬ እንዲና እንዲህ ያደረገልን እያለን በደስታ እግዚአብሔር ሆይ ለወዳጆቻችን ያንተን መልካምነት የመሰከርንበት ቃል ዛሬ እንድደገም ጸልያለሁ። ያንተን ገድል የምናወራበት፣ ያንተን ሥርዓት የምናወራበት፣ ያንተን ታሪክና ተአምራት የምንተርክበት እግዚአብሔር የሠራኸውን እርግጠኛ የሆነበትን የተገለጠውን ሰው ሁሉ ማየት የሚችለውን ኤቪደንስ ይዘን ተአምራት ይዘን እግዚአብሔር እኮ እንደተናገረው ሠራ እያልን አንተን ምንልበት ቀን እንዲሆን እጸልያለሁ። የዛሬው ቀን ውስጥ ጣልቃ ግባ። በዛሬው ቀን ውስጥ እጅህን ግለጥ። በዛሬው ቀን ውስጥ መልካምነትን አሳይ። በጌታ በኢየሱስ ስም አንተ የማይለመድ መልካምነት አለ። አንተ እግዚአብሔር እኮ ለአንድ ዓመት እኮ መልካም ሆነልን ብለን ሁለተኛው ዓመት ላይ ልባችን ለአንተን ለማመን ቢዝብ እንደ ሥጋ ፈቃድ ቢደክመን እንኳን እግዚአብሔር አባት ሆይ ድንገት ጌታ ሆይ የማይለካ ማንነትህ ይገለጣል። የማይለካ መልካምነትህ ይመጣል። ከተፍ ይላል። እየተራመደ ልባችንን ሲያሞቀው ይታወቀናል። እየተራመደ ጆሮአችን ላይ፣ ሐሳባችን ላይ፣ አእምሮአችን ላይ፣ አመለካከታችን ላይ ሲረማመድብን ይታወቀናል። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ስለ ድንቅ መልካምነትህ እናመሰግናለን። ናና አሁንም ተራመድ።
ናና ተንቀሳቀስ። ና ከሰፈር ሰዎች የለየህን እኮ አንተን አግኝተን ነው። ከሰፈር ሰዎች አብረውን ካደጉት፣ አብረውን ከወጡ፣ አብረውን ከገቡት አንተን እኮ ማስቀደም ስንጀምር ሕይወት ተለወጠልን። በጌታ በኢየሱስ ስም በቀናችን ውስጥ ይህንን ጥበብ ስለምናውቅ ነው አሁንም የምንጠራው። ያላንተ ስለማንችል፣ ያላንተ ስለማይሆንልን፣ ያላንተ ዝም ብሎ የሚንከራተት ሕዝብ ስለሆነ፣ ካላንተ ከወጣን አቅም የሌለን አቅመ ቢሶች ስለሆነ በጌታ በኢየሱስ ስም አንተን ስናገኝ ብቻ ሙሉ እንሆናለንና አብረህን ውጣ፣ አብረህን ግባ፣ አብረህን ተንቀሳቀስ። ወረቀት ይዘን ቢሮ ለቢሮ ስንዞር አብረህን ሆነ። እግዚአብሔር ሆይ ትራንስፖርት ላይ ሆነን አብረህን ሆነ። እያንዳንዱ ነገር ላይ፣ እያንዳንዱ ክንውን ላይ፣ እያንዳንዱ እግዚአብሔር ሆይ በምናደርጋት ነገር እያንዳንዷ ላይ አብረህን እንድትንቀሳቀስ ጸልያለሁ። ናና ምከረን፣ ናና አስወጣን፣ አስገባን። ናና እግዚአብሔር ሆይ መንገድ አሳየን። ናና በጌታ በኢየሱስም የጠላቶቻችንን መንገድ ዝጋ፣ የጠላቶቻችንን ተስፋ ምት፣ የጠላቶቻችንን እቅድ አፍርስ፣ የጠላቶቻችንን መንጋ በትን፣ የጠላቶቻችንን ሰልፍ በኢየሱስ ክርስቶስም 7 ቦታ እንድትበትን ጸልያለሁ። መጽሐፍ ቅዱስ ሲናገር በአንድ መንገድ ይመጡብሃል፣ በ7 መንገድም ይበተናሉ። እንደምን ኢኮኖሚን ሊመታ የመጣ በዚህ ቀን ጤናን ሊያቃውስ የመጣ በዚህ ቀን ኮሚኒኬሽንን ሊመታ የመጣ በዚህ ቀን ሞገስን ሊገፍ የመጣ በዚህ ቀን ያንተን ጸጋ ልላጨኝ የመጣ በጌታ በኢየሱስ ክርስቶስ በ7 አቅጣጫ እንዲበተን ጸልያለሁ። በመጣበት አይደለም ባልመጣባቸው በ7 እንዲበተን፣ ዳግም እንዳንሰራራ ሆኖ እንዲመታ፣ ዳግም እንዳይሰበሰብ ሆኖ መንገድ እስኪጠፋው ድረስ፣ እንደገና መመለሻ እስኪጠፋው ድረስ 7 ቦታ ይሁንበት በኢየሱስ። አንድ ብሎ የመጣ 7 ቦታ ይበተን። የጨለማ አቅም ይመታ፣ የጨለማ አቅም ይመታ በጌታ በኢየሱስም። አይኑር። አንቺን ለመምታት የመጣ፣ ንግድህን ለመምታት የመጣ፣ ቤትህን ለማፍረስ የመጣ፣ መሠዊያህን እግዚአብሔር ፊት የምትቀርቡበትን የጸሎትን ሕይወት ለመምታት የመጣ ከዚች ደቂቃ ጀምሮ በሕይወታችሁ ላይ እንዳይቀጥል እጸልያለሁ። የቤተሰብ እርግማን ቢሆን፣ የጥንቆላ እርግማን ቢሆን በጌታ በኢየሱስም መተትና ድግምት ቢሆን፣ ከጓደኛ የሚመጣ ከቅርብ ቤተሰብ የሚመጣ ከሩቅ የሚመጣ ማንም ያምጣ ጉዳያችን አይደለም። መንፈሱን ግን አንታገሰው። በጌታ በኢየሱስ ከዚች ደቂቃ ጀምሮ ካንቺ ላይ ይመታ፣ ከዙሪያሽ ላይ ይመታ፣ ከቤቴ ላይ ይመታ፣ ከሕይወቴ ላይ ይመታ፣ ከአገልግሎቴ ላይ ይመታ። እኔ አልቆምም በጌታ በኢየሱስ። አንቺ አትቆምም በጌታ በኢየሱስ። እግዚአብሔር ባለድል ያደረጋት ሴት ነሽ። እግዚአብሔር ባለድል ያደረገው ወንድ ነህ። እግዚአብሔር አምላክ የጠራህ ሰው ነህ። እግዚአብሔር አምላክ ለጠራህ ሥራ ብቻ የሚለይ ሰው ነህ። በጌታ በኢየሱስም በጨለማ ወጥመድ ላይ አትወድቁ። ጸልያለሁ፣ ወጥመድ ይሰበር። ጸልያለሁ፣ የጨለማ ወጥመድ ይሰበር። ጸልያለሁ፣ ምሕረት ይሁን። ጸልያለሁ፣ ብርሃን ይሁን። በጌታ በኢየሱስ ብርሃን በጨለማ ላይ ይበራል፣ ጨለማም አላሸነፈውም ተብሎ ተጽፏልና በኢየሱስ ክርስቶስ ብርሃንን እናገራለሁ። በሕይወቴ ላይ ብርሃንን እናገራለሁ። በቤተሰቦቻችሁ ላይ ብርሃንን እናገራለሁ። በእያንዳንዱ በቀን ውሏችሁ ላይ ብርሃንን እናገራለሁ። ቀጥሎ በቀሩ ሰዓቶች ላይ ብርሃንን እናገራለሁ። ቀጥሎ በቀሩ በቀናችሁ ላይ ባሉ ቀናትና ተግባራት ላይ በጌታ በኢየሱስም ብርሃን ይሁን። የሰማይ ፍንጣቂ ይሁን። የሰማይ ፋና በእናንተ ላይ ይሁን። የሰማይ መብራት በእናንተ ላይ ይሁን። የመለኮት ፊት በእናንተ ተገልጦ ይታይ። ከዚህ ጸሎት በኋላ ሙሴ ከእግዚአብሔር ጋር ቆይቶ እየጸለየ ከቆይበት ከጸሎት ቦታ ላይ ወጥቶ ሲመጣ በእስራኤል ሕዝብ ፊት ሲቆም ሙሴ ሆይ ፊትን ሸፍንልን፣ ምክንያቱም አንተን ልናይ አልቻልንም። አባቱ ጋር ውሎ የመጣ ልጅ አባቱን ይሸታል። ከእግዚአብሔር ጋር ተንበርክካችሁ ከኔ ጋር እየጸለያችሁ የወጣችሁ ሰዎች በቀናችሁ ውስጥ አጋንንት እናንተን ማየት አይችሉም። በቀናችሁ ውስጥ ጨለማ እናንተን ማየት አይችልም። በቀናችሁ ውስጥ ችግር እናንተን ማየት አይችልም። ከፊት ለፊታችሁ ይሸሻል። በጌታ በኢየሱስም ሰዎች እናንተን ማየት አይችልም። ልዩነት ይሆናል። ዝም ብሎ ተኝቶ ከተነሳ ሰው ልዩነት ይሆናል። ዝም ብሎ ከቤቱ ወጥቶ ከሄደ ሰው ልዩነት ይሆናል። እናንተ ጋር ብዙ ድል አለ። እናንተ ጋር ብዙ ማሸነፍ አለ። እናንተ ጋር ብዙ እግዚአብሔር አምላክ የሚያደርግላችሁ ተአምራትና ድል አለ። በጌታ በኢየሱስ መልካም የሆነውን እግዚአብሔርን ፈቃድ በእናንተ ላይ እጠራለሁ። እንዲህ እየጸለይን ድሃ አትሆኑ። እንዲህ እየጸለይን ጎስቋላ አትሆኑ። እንዲህ እየጸለይን መከራ አይከባችሁ። እንደዚህ እየጸለይን ምንም ታገላችሁም ታሸንፉታላችሁ። እንደዚህ እየጸለይን እግዚአብሔር አምላክ በምስጋና ኃይል አሁን አንድ ጊዜ እንቀርባለን። ታሪካችሁ ይቀየራል። አንድ ጊዜ እግዚአብሔር እናመሰግናለን። ለምን? እግዚአብሔር አምላክ በውጊያ የሚያምን አምላክ ቢሆንም አንዱ ውጊያ ምስጋና ነው። አንዱ ውጊያ ምስጋና ነው። ስለዚህ ጸልዩ እንዳታቆሙ። እግዚአብሔር ቤተሰባችሁ ነው። እግዚአብሔር አባታችሁ ነው። አባት ደግሞ ቤተሰብ ነው።
መጽሐፍ እንደሚናገር የሰማይ ቤተሰብ ሆነናል ይላል ሮሜ መጽሐፍ ላይ። ስለዚህ እግዚአብሔር ቤተሰባችን እናመሰግነዋለን። አባት ሆይ ተባረክ። በጌታ በኢየሱስ ስም በወዳጆችና በእኔ ሕይወት እየሰራ ስላለው ድንቅ ነገር አመሰግናለሁ። ዛሬም ቀኔ ላይ ስለምትወጣ አመሰግናለሁ። አሁን እየጠራሁ ቃሌን ስለምትሰማ አመሰግናለሁ። እግዚአብሔር ሆይ አክብረህን ስለምትጠጋኝ አመሰግናለሁ። በጌታ በኢየሱስ ክርስቶስ እያደከሙኝ ያሉ ነገሮች ከሕይወቴ ስለሚነቀሉ አመሰግናለሁ። በናዝሬቱ ጌታ በኢየሱስ እያደከመኝ ያለ እየመታኝ ያለ ሰፈር ላይ መነጋገሪያ ሰው የሚያውቀው ጉዳይ ዛሬ ሌሊት እንደሚቀየር ዛሬ በዚህ ማለዳ እንደሚቀየር እያየሁ አመሰግናለሁ። በጌታ በኢየሱስ ክርስቶስ ዘውትር አመሰግናለሁ። ዘውትር ስምህን እጠራለሁ። ምክንያቱም ጠባቂ ነህ። ትላንት የጠበከኝ አንተ ነህ። ትላንትና መንገዴን ያስተካከልክ አንተ ነህ። ትላንትና በሰው ፊት ሞገስ የሆንከኝ አንተ ነህ። አንተን አግኝቼ እኮ ነው የተቀየርኩት። አንተን አግኝቼ እኮ ነው ሕይወት የሆነልኝ። አንተን አግኝቼ ነው እኮ ተናግሬ የተደመቅኩት። አንተን አግኝቼ እኮ ነው እግዚአብሔር አምላካችን ሆይ ገንዘብህ የተገዛልኝ፣ ጤና የተገዛልኝ፣ መልካም የሆኑ ነገሮች ሁሉ መከተል የጀመሩት እኔ አንተን መከተል ሲጀምር ነው። መልካምነትን ማየት ሲጀምር ነው። እንደሚናገር መጽሐፍ በመንገድ ሁሉ እርሱን ይወቅ እርሱም ጎዳናን ያቀናልሃል እንደሚል እግዚአብሔርን ፍራ። በመንገድ ሁሉ እግዚአብሔርን ጥራ፣ እግዚአብሔርን ፍራ። እርሱም አለ መጽሐፍ ሲናገር ለሥጋ ፈውስ ለአጥንትም ጠገን ነው ይላል። እግዚአብሔር ሆይ አጥንታችንን የሚጠግን ዘይት ካንተ መንፈስ ውስጥ ይወጣል፣ ካንተ መኖር ውስጥ ይወጣል፣ ካንተ ህልውና ውስጥ ይወጣል። በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። አሁንም አከብርሃለሁ። ዕውቅና የምሰጠው ላንተ ነው። ስለጠበከኝ ተባረክ፣ ስላገዝከኝ ተባረክ። እግዚአብሔር ሆይ ተመስገን። አንተን ሳመሰግን ጠላቶች ግራ ይጋባሉ። አንተን ሳመሰግን እግዚአብሔር አምላካችን ሆይ ሰይጣን እኔን ሊዋጋ የሚመጣበት መንገድ ይጠፋበታል። እግዚአብሔር በምስጋና ውስጥ ትሰውረኛለህ፣ በምስጋና ውስጥ ታድነኛለህ፣ በምስጋና ውስጥ ማዳን ይገለጣል፣ በምስጋና ውስጥ ያንተ ማዳን ይንቀሳቀሳል። በኢየሱስ ክርስቶስ ስም አመሰግንሃለሁ። አባት ሆይ ተባረክ፣ እግዚአብሔር ሆይ ተባረክ። ቤተሰቦቼን በሰላምና በጤና የጠበክ እግዚአብሔር ሆይ ነፍሳችንን ሊወስድ የሚፈልግ ባለበት በዚሁ ቀን ውስጥ ነገር ግን ተንከባክበህናልና ጠብቀህናልና እናመሰግናለን። በኢየሱስ ክርስቶስ ስም ስራችን አልተበላሸም፣ ሕይወታችን አልተበላሸም። ሊያዋርዱን ሊፈልጉ ብዙ በከበቡን ቦታ ሁሉ ላይ እግዚአብሔር ሆይ በጣም በአስደናቂ ሁኔታ ጣልቃ እየገባህ እየመራህን አሁንም እጅህን አግኝተናል። በሕይወታችን ውስጥ እጅህን አግኝተናል። በእያንዳንዱ እርምጃዎቻችን ውስጥ እግዚአብሔር ሆይ ስለ እነዚህ ነገሮች ሁሉ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ጌታ ሆይ እድል ቀንቶን አይደለም፣ አንተ አቅደህ ነው። መጽሐፍ ቅዱስ ሲናገር መዳናችንን እንኳን በእውነት ቃል አስበው ወለደን እንደሚል ወልደህን ነው። አስበህበት ነው ያዳንከን። አስበህበት ነው ምሕረት የሰጠህን። አስበህበት ነው የጠበቅከን። አስበህበት ነው እግዚአብሔር ሆይ ከሰዎች ሁሉ እንዳንዱ አይደለም ያደርኩት። ከሰዎች ሁሉ እንዳንዱ አይደለም አንቺም ያደርሽው። እግዚአብሔር አባት ሆይ ጸልያለሁ በጌታ በኢየሱስ ክርስቶስ ስም አቅደህልኝ ነውና አመሰግንሃለሁ። ስላለሁበት ሰፈር አመሰግንሃለሁ። ስላለሁበት ቤተሰብ አመሰግንሃለሁ። የተሳሳተ ቦታ አይደለም ያለሁት። አንተ ፈልገህ ያመጣኸኝ፣ አንተ ወደህ ነው ወደዚህ ቤተሰብ የቀላቀልከኝ። እግዚአብሔር አምላክ ሆይ ስላለሁበት ሕይወት አመሰግንሃለሁ። ስላለሁበት ስራ አመሰግንሃለሁ። ስለተሰማራሁበት እያንዳንዱ ነገር አመሰግንሃለሁ። ስለ እንክብካቤህ አመሰግንሃለሁ። እኔን ወደህና ፈቅደህ እዚህ ቦታ ላይ አቆይተኛልና ይህንን ስራ እንዲሰራ ፈቅደሃልና እግዚአብሔር ሆይ እንዲገባ እንዲወጣ እንዲሰራ እንዲናገር በሰው ፊት ሞገስ እንዳገኝ ተደማጭ እንዲሆን እግዚአብሔር አምላክ ሆይ ቃሌ እንዲሰማ ንግግሬ እንዲሰማ አንደበቴን ቀብተሃልና ከሰው ጋር ተግባብቼ ተመልሻለሁ። አሁንም ከዚህ በኋላ ለሚመጣው ቀን በሚመጣው ውሎ በሚመጣው እያንዳንዱ ደረጃ ላይ እግዚአብሔር ሆይ መከናወንን፣ መግባባትን፣ ፍሬያማነትን ማታ ሲመለስ አንተን የማመሰግንበትን ብዙ ፍሬ ይዤ ስለሚመለስ የወጣብኝ የቀኑ ተራጋሚ ቀኑን የሚረግም ሌዋታን አፍሮ ስለሚውል አመሰግንሃለሁ። እኔና አንተ ግን በድል እንራመዳለን። አባትና ልጅ ሆነን በዚህ ቀን ውስጥ ነግሰን እንውላለን። ጌታ ሆይ ተዋጋ ቀናችን ውስጥ፣ ተራመድበት ቀናችን ውስጥ፣ ተንቀሳቀስበት ቀናችን ውስጥ ማንም የሚከለክልህ የለም። ቀኔን አሳልፌ ሰጥቻለሁ። ለአምላኩ አሳልፎ እንደሚሰጥ እንደ አንድ ልጅህ በጌታ በኢየሱስ ክርስቶስ ስም
ቀጥሎ ያለውን እግዚአብሔር አምላክ ሆይ የሻይን ጊዜ የሚሳን ሰዓት እግዚአብሔር አምላክ ሆይ እያንዳንዱን ጊዜን የሥራዬን ጊዜ ከሰው ጋር የማሳልፈውን ጊዜ እግዚአብሔር ሆይ ቀኔ ውስጥ የማሳልፋቸውን እያንዳንዱን ነገሮች በጌታ በኢየሱስ መልካሙንም መጥፎውንም እግዚአብሔር ሆይ ደጉንም ደግ ያልሆነውን ሁሉ አሳልፌ እሰጥሃለሁ። ስኬቴን አሳልፌ እሰጠው። በስኬቴ ውስጥ እንዳልወራ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ደስ ባለኝ ሰዓት ባሸነፍኩ ሰዓት የኔ ስም እንዳይነሳ እግዚአብሔር አደረገ እንድል እግዚአብሔር ሰራው እኮ እንድል እግዚአብሔር እኮ ብቻውን መራኝ እንድል በኢየሱስ ክርስቶስ ስም ቀኔን አሳልፌ እሰጥሃለሁ። ዛሬ በዚህ ማለዳ ውስጥ እግዚአብሔር አምላክ ሆይ ከእንቅልፌ ተነስቼ አንተን ለመጥራት ወደ አንተ ለመጮህ እግዚአብሔር ሌል ሲነሳ ጸጋ በስቶልኝ ነው። ቀኔን አሳልፈ እንድሰጥህ ነውና እግዚአብሔር ሆይ የጠራኸኝ ይህንን ክቡር ጥርህን ተቀብዬ ቀኔን አስረክብሃለሁ። በጌታ በኢየሱስ ስም በዚህ ቀን ውስጥ ተራመድ። በዚህ ቀን ውስጥ አሰማራኝ። በዚህ ቀን ውስጥ መከናወንን አድርግልኝ። በዚህ ቀን ውስጥ በኢየሱስ ስም ጠላቶቼ ይፈሩ። በዚህ ቀን ውስጥ ይጎስቁሉ፣ ይመቱ። ዳዊት እንደተናገረ ቅዱሱን ሊጥሉ የሚነሱ ቅዱሱን ልጅህን ይሄን እኔን ለመምታት የሚነሱ አለ። እግዚአብሔር ሆይ ውጣባቸው፣ የእግዚአብሔርን መልአክ ላክ፣ የእግዚአብሔርን መልአክ ያስጨንቃቸው እንዳለ በኢየሱስ ስም እላለሁ፣ እናገራለሁ። እኔን ለመጣል የሚወጣ አንተን ለመጣል የወጣ አንቺን ለመጣል የወጣ በዚህ ማለዳ ላይ አስቀድሞ ቀንሽ ላይ የተሰማራ አለቆቻችሁ ጋር የሄደ እናንተ በሌላችሁበት ቦታ የእናንተን ነገር ለማጣመም የወጣ ክፉ በጌታ በኢየሱስም የእግዚአብሔር መላእክት እንዲያስጨንቁ ተጸልያለሁ። መንገዳችሁን ሊዘጋ የወጣ መንገዱ ይዘጋ በኢየሱስ ክርስቶስ ስም። መንገዳችሁ ላይ ክፉ ነገር ወጥመድን፣ ኪሳራን፣ ዲስአፖይንትመንትን እግዚአብሔር ሆይ አንተን እያመለኩ እንዳይውሉ ልባቸው ባንተ ዓላማና መንገድ ላይ እንዳይውል ኢንተራፕት የሚያደርግ ዲስትራክት የሚያደርግ በጌታ በኢየሱስ ስም ከልጆች መንገድ ላይ እንዲጠረጉ ጸልያለሁ። መንገድህን የሚጠርግ መልእክተኛዬን በፊት ለፊትህ እልካለሁ ተብሎ ተጽፏልና በቅዱስ ቃልህ በጌታ በኢየሱስ ስም በልጆችህ ፊት ለፊት ላይ መንገዳቸውን የሚጠርግ ጉቶን የሚነቅል መሰናክልን የሚነቅል እግዚአብሔር ፈተናን የሚነቅል አንተ ያላመጣው ፈተና ከጨለማ የሚመጣ ፈተና ቤተሰብን የሚፈትን ጤናን የሚፈትን ልጆቻቸውን የሚፈትን ትዳርን የሚፈትን ስራን የሚፈትን አገልግሎትን የሚፈትን እግዚአብሔር ሆይ የጸሎት ሕይወታቸውን የሚፈትን የቃልን ጊዜ የሚፈትን የአገልግሎታቸውን ሕይወትና መንገድ የሚፈትን እያንዳንዱን እግዚአብሔር ሆይ መሰናክል ለቅሞ የሚያነሳ በጌታ በኢየሱስ ስም መልእክተኞች ይላኩ። የማናያቸው ግን የሚያዩን የማንከተላቸው ግን የሚከተሉን መላእክት አንተን በእኛ ላይ ስላዩ እኛን የሚያገለግሉን እግዚአብሔር ሆይ ካንተ አሳይን የሚደረጉ አንተ የምትልካቸው አንተ የምታሰማራቸው ቀንን የሚያሳምሩ ቀንን የሚያስውቡ ቀናችን ከመንፈስ ቅዱስ ጋር ውብ የሆነ ቀን እንዲሆንልን የሚረዱን የእግዚአብሔር መላእክት በጌታ በኢየሱስ ስም በዚህ ቀን ውስጥ ባርከውን እንዲውሉ ጸልያል። ዳንኤል እንደተናገረ ንጉሥ ሆይ አለ አንተ ያሰብከው ልትጥለኝ ነው። እነዛ ፈርጣማ ሰዎች በገመድ አስረው ወደ ጉድጓድ ስጥሉኝ የጣሉኝ እንድሞት ነው እንዳልቀጥል ነው። ነገር ግን አለ ያ በፊቱ ቅንነት ተገኝቶብኛልና የማመልከው አምላክ መልአኩን ልኮ የአንበሶችን አፍ ዘጋው እንዳለ በጌታ በኢየሱስ ስም እኛ ቀድመን ልንገባ በተዘጋጀብን ወጥመድ ላይ እኛ እየሄድን እየተንደረደርን ባለማወቅ በምንቀጥለው እያንዳንዱ ጉዞ ላይ በተዘጋጀብን ፈተናዎች አካባቢ ላይ እግዚአብሔር አምላክና መድኃኒት እግዚአብሔር አባታችንና ወዳጃችን ቤተሰባችን ሆይ በጌታ በኢየሱስም አስቀድመህ መላእክትህን ላክ። የክፋትን አፍ አዘጋልን፣ የጨለማን አፍ ዝጋልን። በጌታ በኢየሱስም የአንበሶቹን አፍ እንደዘጋኸው በጌታ በኢየሱስም በመላእክት እጅ ዛሬም እሳትን አጥፋልን። በመላእክት እጅ ዛሬ የአንበሶችን አፍ ዝጋልን። በመላእክህ እጅ ዛሬ በኢየሱስም የድህነትን አፍ፣ የማጣትን አፍ፣ የጉስቁልናን አፍ፣ የሰዎችን አፍ፣ የጠላቶችን አፍ፣ የሟርትን አፍ፣ የጥንቆላን አፍ በጌታ በኢየሱስም ዝጋ። በጌታ በኢየሱስም አባ ሆይ ዝጋልን። በኢየሱስም
አንዋረድም አንተን ይዘን፣ አንጎሰቁልም አንተን ይዘን፣ አንመለስም አንተን ይዘን። ነገር ቢከብድ እግዚአብሔር ከግንብ ጋር እየተላተምን ያለ ኃይል ስሜት እየተሰማን ቢሆንም ነገር ግን አንተን ይዞ ሰው እንዴት ወደኋላ ይመለሳል? አንተን ይዞ ሰው እንዴት ነው እግዚአብሔር ሆይ ተመልሶ እግዚአብሔርን ይዤ ነበር ነገር ግን ከሰርኩ ብሎ የሚያውቀው? ከማንም ከእምነት አባት ይህንን አልተማርንም። በየትኛውም በመጽሐፍ ቅዱስ ላይ ይሄ ነገር የለም። ሰው አንተን ይዞ አፍሮ ተመልሶ አላየንም። ሰው አንተን ይዞ ተሳስቼ ነበር ሲል አላየንም። እግዚአብሔርን ማመን ስህተት ነው ሲል አላየንም። ሁሉም አንተን ያመኑትን አደረስካቸው፣ ታመንክላቸው፣ ሰው አደረካቸው፣ ቀየርካቸው። ጭራሽ እነሱም ቀጥለው ሄደው እግዚአብሔር ሆይ ታሪክ ያላቸው ሆኑ። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ ዕብራውያን መጽሐፍ ላይ ምዕራፍ 11 ጀምሮ እንደጻፈልን እግዚአብሔር አምላካችን ሆይ ሙሴን ዘርዝሮ፣ ዲቦራን፣ ባርቅን ዘርዝሮ፣ ሳምሶንን ዘርዝሮ ማን ያልተዘረዘረ ያለ? እግዚአብሔር አባታችን ሆይ በጌታ በኢየሱስ ስም እነዛን እያየን አንተ እንዳልጣልካቸው እያየን ባንተ ሄደው እንዳሸነፉ እያየን ባንተ ሄደው ድል እንዳደረጉ እያየን በጌታ በኢየሱስ ስም እንታመንብሃለን። በዚህ ቀን ውስጥ ለባርቅ ሰጠኸውን ድል ስጠን። በዚህ ቀን ውስጥ ሲሳራን እንደመታለት እኛን ጠላታችንን ምታልን። በዚህ ቀን ውስጥ ሙሴን በምድረ በዳ የዮቶርን በጎች እየጠበቀ መንገድ እንዳሳየው መንገድ አሳየ። ዮሴፍን ከሕፃንነቱ ከጨቅላነቱ ከዛ ከቲኔጅነቱ ጀምረህ እንደመራኸው እግዚአብሔር ሆይ ምንም የማታውቀው ነፍሳችንን በቀናችን ውስጥ በብዙ ድል ምራት፣ በብዙ ባለጠግነት ምራት። የሥራ ዕድሎች ይከፈቱልን፣ የንግስና ዕድሎች ይከፈቱልን። አንዳንድ ከዓመታት በፊት የነገርከን ቃል ቢፈጸምበት ቀን ይሁንልን ይሄ ቀን። እግዚአብሔር ሆይ አንዳንድ ትላንትና ስትነግረን ያላመን ነው፣ ትላንት ያልመሰለን ነገ የነገሮች መገጣጠም እየመሰለን ዛሬ የሚፈጸምበት ቀን ሆኖ እንዲመጣ አባባ ሆይ ምሕረት ይብዛልን። እግዚአብሔር ሆይ በጌታ በኢየሱስም ይሄ ቀን ስፔሻል ይሁን፣ በኢየሱስም ስፔሻል ይሁን። በናዝሬት በጌታ በኢየሱስ ስፔሻል ቀን እንዲሆን ጸልያለሁ። የሆነ ነገር ለየት ያለ ነገር ይጻፍበት፣ በዚህ ለየት ያለ ነገር ይምጣ። እግዚአብሔር አንዳች ነገርን የሚቀይር እንባርክ። ዛሬ ቀናችንን ባርክ እግዚአብሔር። ከመቅደስህ ባርክ፣ ከቅድስና ባርከን፣ ከአንተ መልካምነት ባርከን። በኢየሱስም ተስፋዎች ይፈጸሙ፣ የነገርከን ይፈጸም። ድንገት ነጋለት፣ ድንገት ወጣ ከቤቱ፣ ድንገት የዕጣ ክፍሉ ነው። ለካ ዓመታዊ የማስቀደሻ ጊዜው ነው። ዘካርያስ ካህን ነው። ከቤቱ ወጥቶ መጣ። ሲመጣ በዕጣ ክፍሉ ለማጠን በመሠዊያ ፊት ቆሞ ዝም ብሎ ቀኑን እየኖረ እያለ ድንገት አጠገቡ የተገለጠ የእግዚአብሔር መልአክ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷልና ብሎ የዮሐንስን መወለድ የዮሐንስን መረገዝ ያለ ጊዜ የእግዚአብሔር ቃል መፈጸምን እንዳበሰረው ልክ እንደዛ የነና የወዳጆቼ የነና የቤቴ የነና የትዳሬ የነና የሥራዬ የነና የአገልግሎቴ የነና የጸሎቴ የነና የሕይወቴ እያንዳንዱ የነገርከኝ እግዚአብሔር አምላክ የሚፈጸምበት የጸለይኩትና የለመንኩት ልመና የሚሰጠኝ ቀን እንዲሆን በጌታ በኢየሱስም ጸልያለሁ። ድንገት ተሳስቶ እንኳንም ከዚህ ጸሎት ጋር ለመጸለይ የተስማማ ሰው በጌታ በኢየሱስም ከዚህ መንፈስ በእጥፍ እንዲካፈል ጸልያለሁ። በኢየሱስ ስም ነው የምንጸልየው። በናዝሬቱ ጌታ በክርስቶስ ኢየሱስ ስም ነው የምንጸልየው። ይህንን ጸሎት የሚጸልይ ሰው ሕይወቱ ላይ የተስፋ ቃሉ የሚፈጸምበት ቀን ይሁን በኢየሱስ ስም። በሰፈር መጠቋቆሚያ፣ በሰፈር መነጋገሪያ፣ በሰፈር ይሄ ነው እሱ ነው አይደለም እየተባለ መነጋገሪያ እንደሆነበት ልክ እንደዛ አይነ ስውር የሆነው ሰው ከዛ በኋላ አይኑን እንዳሰለት ፈውሳው መነጋገሪያ እንዳረከው ትላንት ቅድም ስለምን ያዩት ሰዎች ከሰዓት ላይ አይኑ በርቶ ሲያዩ ደንግጠው እሱ ነው አይደለም እያሉ መነጋገሪያ እንዳረጉት በጌታ በኢየሱስ ስም የነና የወዳጆቼ ሕይወት እንደዚሁ ይቀየር። ጠዋት ሌላ ከሰዓት ሌላ አድርገን፣ ጠዋት ሌላ፣ ጠዋት ለማኝ፣ ጠዋት እግዚአብሔር ሆይ አይነ ስውር የነበረ ሰው አሁን ግን አንተ ከነካኸው በኋላ ቀኑ ውስጥ አንተ ከተጨመርክበት በኋላ በቀኑ ውስጥ አንተ ከተራመድክበት በኋላ እግዚአብሔር አምላክው ሁሉንም ነው ትምህርትን ያስቀየረው፣ አወዛገበ፣ መታወቂያው ተቀየረ። እሱ ከዚህ በፊት የሚታወቅበት እያንዳንዱ ነገር ተለወጠ። በጌታ በኢየሱስ ክርስቶስ ስም የነን ሕይወት እንደዚሁ ቀይር። በሰዓታት ልዩነት ውስጥ እድሎች ይምጡልኝ። በሰዓታት ልዩነት ውስጥ ሕይወት ይቀየር።
በሰዓታት ልዩነት ውስጥ እግዚአብሔር የሥራ በሮቻችን፣ የወረቀት ጌዞቻችን፣ የቤተሰብ የልጆች ጉዳይ፣ የትዳር ጉዳይ፣ የትዳር በር ይከፈት በጌታ በኢየሱስም። ያላገቡ የሚያገቡበት ቀን ይሆን። ዕድል ይጨመር በዚህ ቀን ውስጥ በኢየሱስ ክርስቶስም። በዚህ ቀን ውስጥ አዲስ በር ይጨመር በዚህ ቀን ውስጥ ጌታ አምላክና መድኃኒት ሆይ አንተ ረገጥ አድርገን የምናመሰግንበት አዲስ ተአምራት የሚወለድበት አንዳች ነገር እንዲጨመር እጸልያለሁ። ባለብዙ ጸጋ፣ ባለብዙ ምሕረት፣ ባለብዙ መልካም ፍቅር እግዚአብሔር ሆይ በጌታ በኢየሱስ ስንጸልይ ለምን ይጠይቁኛል ማትል ስንጠይቅህ እግዚአብሔር ሆይ ብዙ ነገር እየጠየቁኝ እኮ ነው እነዚህ ሰዎች ብለህ ማትሰለቸን ጌታ ሆይ በኢየሱስ ምሕረትህን፣ ቸርነትህን፣ ያንተን ማንነት እያየን ጸሎት ዘር ነውና እንዘራለን። በዛሬው ቀን በቅሎ እናየዋል በጌታ በኢየሱስ ክርስቶስ። ትላንት የጸለይንበት መሠዊያ የሚታደስበት ቀን ይሁን። ትላንት ባንተ ፊት የቆየንበት ቃልህን ያነበብንበት መልካም ነው እግዚአብሔር ያልንበት ያንተን ስም እያነሳን ለወዳጆቻችን የተናገርንበት እግዚአብሔር እኮ ረዳን፣ እግዚአብሔር እኮ አገዘኝ፣ ይገርምሃል እግዚአብሔር እኮ ዛሬ እንዲና እንዲህ ያደረገልን እያለን በደስታ እግዚአብሔር ሆይ ለወዳጆቻችን ያንተ መልካምነት የመሰከርንበት ቀን ዛሬ እንዲደገም እጸልያለሁ። ያንተን ገድል የምናወራበት፣ ያንተን ሥርዓት የምናወራበት፣ ያንተን ታሪክና ተአምራት የምንተርክበት እግዚአብሔር የሠራኸውን እርግጠኛ የሆንበትን የተገለጠውን ሰው ሁሉ ማየት የሚችለውን ኤቪደንስ ይዘን ተአምራት ይዘን እግዚአብሔር እኮ እንደተናገረው ሠራ እያለን አንተን የምንልበት ቀን እንዲሆን እጸልያለሁ። የዛሬው ቀን ውስጥ ጣልቃ ግባ። በዛሬው ቀን ውስጥ እጅህን ግለጥ። በዛሬው ቀን ውስጥ መልካምነትን አሳይ በጌታ በኢየሱስ ስም። አንተ የማይለመድ መልካምነት አለ። አንተ እግዚአብሔር እኮ ለአንድ ዓመት እኮ መልካም ሆነልን ብለን ሁለተኛው ዓመት ላይ ልባችን ለአንተን ለማመን ቢዝብ እንደ ሥጋ ፈቃድ ቢደክመን እንኳን እግዚአብሔር አባት ሆይ ድንገት ጌታ ሆይ የማይለካ ማንነትህ ይገለጣል። የማይለካ መልካምነትህ ይመጣል። ከተፍ ይላል። እየተራመደ ልባችንን ሲያሞቀው ይታወቀናል። እየተራመደ ጆሮአችን ላይ፣ ሐሳባችን ላይ፣ አእምሮአችን ላይ፣ አመለካከታችን ላይ ሲረማመድብን ይታወቀናል። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ስለ ድንቅ መልካምነትህ እናመሰግናለን። ናና አሁንም ተራመድ፣ ናና ተንቀሳቀስ። ና ከሰፈር ሰዎች የለየህን እኮ አንተን አግኝተን ነው። ከሰፈር ሰዎች አብረውን ካደጉት፣ አብረውን ከወጡ፣ አብረውን ከገቡት አንተን እኮ ማስቀደም ስንጀምር ሕይወት ተለወጠልን። በጌታ በኢየሱስም በቀናችን ውስጥ ይህንን ጥበብ ስለምናውቅ ነው አሁንም ምንጠራ። ያላንተ ስለማንችል፣ ያላንተ ስለማይሆንልን፣ ያላንተ ዝም ብሎ ሚንከራተት ሕዝብ ስለሆነ፣ ካላንተ ከወጣን አቅም የሌለን አቅመ ቢሶች ስለሆነ በጌታ በኢየሱስም አንተን ስናገኝ ብቻ ሙሉ እንሆናለንና አብረህን ውጣ፣ አብረህን ግባ፣ አብረህን ተንቀሳቀስ። ወረቀት ይዘን ቢሮ ለቢሮ ስንዞር አብረህን ሁን። እግዚአብሔር ሆይ ትራንስፖርት ላይ ሆነን አብረህን ሁን። እያንዳንዱ ነገር ላይ፣ እያንዳንዱ ክንውን ላይ፣ እያንዳንዱ እግዚአብሔር ሆይ በምናደርጋት ነገር እያንዳንዷ ላይ አብረህን እንድትንቀሳቀስ ጸልያለሁ። ናና ምከረን፣ ናና አስወጣን፣ አስገባን። ናና እግዚአብሔር ሆይ መንገድ አሳየን። ናና በጌታ በኢየሱስም የጠላቶቻችንን መንገድ ዝጋ። የጠላቶቻችንን ተስፋ ምት፣ የጠላቶቻችንን ዕቅድ አፍርስ። የጠላቶቻችንን መንጋ በትን። የጠላቶቻችንን ሰልፍ በኢየሱስ ክርስቶስም 7 ቦታ እንድትበትን ጸልያለሁ። መጽሐፍ ቅዱስ ሲናገር በአንድ መንገድ ይመጡብሃል፣ በ7 መንገድም ይበተናሉ እንደምን ኢኮኖሚን ሊመታ የመጣ በዚህ ቀን ጤናዬን ሊያቃውስ የመጣ በዚህ ቀን ኮሚኒኬሽንን ሊመታ የመጣ በዚህ ቀን ሞገሴን ሊገፍ የመጣ በዚህ ቀን ያንተን ጸጋ ልላጭኝ የመጣ በጌታ በኢየሱስ ክርስቶስ በ7 አቅጣጫ እንዲበተን ጸልያለሁ። በመጣበት አይደለም ባልመጣባቸው በ7 እንዲበተን ዳግም እንዳንሰራራ ሆኖ እንዲመታ ዳግም እንዳይሰበሰብ ሆኖ መንገድ እስኪጠፋው ድረስ እንደገና መመለሻ እስኪጠፋው ድረስ 7 ቦታ ይሁንበት በኢየሱስ ስም። አንድ ብሎ የመጣ 7 ቦታ ይበተን። የጨለማ አቅም ይመታ፣ የጨለማ አቅም ይመታ በጌታ በኢየሱስ ስም። አይኑር። አንቺን ለመምታት የመጣ ንግድህን ለመምታት የመጣ ቤትህን ለማፍረስ የመጣ
መሠዊያህን እግዚአብሔር ፊት የምትቀርቡበትን የጸሎትን ሕይወት ለመምታት የመጣ ከዚች ደቂቃ ጀምሮ በሕይወታችሁ ላይ እንዳይቀጥል እጸልያለሁ። የቤተሰብ እርግማን ቢሆን፣ የጥንቆላ እርግማን ቢሆን፣ በጌታ በኢየሱስ ስም መተትና ድግምት ቢሆን፣ ከጓደኛ የሚመጣ ከቅርብ ቤተሰብ የሚመጣ ከሩቅ የሚመጣ ማንም ያምጣ ጉዳያችን አይደለም። መንፈሱን ግን አንታገሰው። በጌታ በኢየሱስ ስም ከዚች ደቂቃ ጀምሮ ካንቺ ላይ ይመታ፣ ከዙሪያሽ ላይ ይመታ፣ ከቤቴ ላይ ይመታ፣ ከሕይወቴ ላይ ይመታ፣ ከአገልግሎቴ ላይ ይመታ። እኔ አልቆምም በጌታ በኢየሱስ ስም። አንቺ አትቆምም በጌታ በኢየሱስ ስም። እግዚአብሔር ባለድል ያደረጋት ሴት ነሽ። እግዚአብሔር ባለድል ያደረገው ወንድ ነህ አንተ። እግዚአብሔር አምላክ የጠራህ ሰው ነህ። እግዚአብሔር አምላክ ለጠራህ ሥራ ብቻ የሚለይ ሰው ነህ። በጌታ በኢየሱስ ስም በጨለማ ወጥመድ ላይ አትወድቁ። ጸልያለሁ፣ ወጥመድ ይሰበር። ጸልያለሁ፣ የጨለማ ወጥመድ ይሰበር። ጸልያለሁ፣ ምሕረት ይሁን። ጸልያለሁ፣ ብርሃን ይሁን። በጌታ በኢየሱስ ስም ብርሃን በጨለማ ላይ ይበራል፣ ጨለማም አላሸነፈውም ተብሎ ተጽፏልና በኢየሱስ ክርስቶስ ስም ብርሃንን እናገራለሁ። በሕይወቴ ላይ ብርሃንን እናገራለሁ። በቤተሰቦቻችሁ ላይ ብርሃንን እናገራለሁ። በእያንዳንዱ በቀን ውሏችሁ ላይ ብርሃንን እናገራለሁ። ቀጥሎ በቀሩ ሰዓቶች ላይ ብርሃንን እናገራለሁ። ቀጥሎ በቀሩ በቀናችሁ ላይ ባሉ ቀናትና ተግባራት ላይ በጌታ በኢየሱስ ስም ብርሃን ይሁን። የሰማይ ፍንጣቂ ይሁን። የሰማይ ፋና በእናንተ ላይ ይሁን። የሰማይ መብራት በእናንተ ላይ ይሁን። የመለኮት ፊት በእናንተ ተገልጦ ይታይ። ከዚህ ጸሎት በኋላ ሙሴ ከእግዚአብሔር ጋር ቆይቶ እየጸለየ ከቆይበት ከጸሎት ቦታ ላይ ወጥቶ ሲመጣ በእስራኤል ሕዝብ ፊት ሲቆም ሙሴ ሆይ ፊትህን ሸፍንልን፣ ምክንያቱም አንተን ልናይ አልቻልንም። አባቱ ጋር ውሎ የመጣ ልጅ አባቱን ይሸታል። ከእግዚአብሔር ጋር ተንበርክካችሁ ከኔ ጋር እየጸለያችሁ የወጣችሁ ሰዎች በቀናችሁ ውስጥ አጋንንት እናንተን ማየት አይችሉም። በቀናችሁ ውስጥ ጨለማ እናንተን ማየት አይችልም። በቀናችሁ ውስጥ ችግር እናንተን ማየት አይችልም። ከፊት ለፊታችሁ ይሸሻል። በጌታ በኢየሱስም ሰዎች እናንተን ማየት አይችልም። ልዩነት ይሆናል። ዝም ብሎ ተኝቶ ከተነሳ ሰው ልዩነት ይሆናል። ዝም ብሎ ከቤቱ ወጥቶ ከሄደ ሰው ልዩነት ይሆናል። እናንተ ጋር ብዙ ድል አለ። እናንተ ጋር ብዙ ማሸነፍ አለ። እናንተ ጋር ብዙ እግዚአብሔር አምላክ የሚያደርግላችሁ ተአምራትና ድል አለ። በጌታ በኢየሱስ ስም መልካም የሆነውን እግዚአብሔርን ፈቃድ በእናንተ ላይ እጠራለሁ። እንዲህ የጸለይን ድሃ አትሆኑ። እንዲህ የጸለይን ጎስቋላ አትሆኑ። እንዲህ የጸለይን መከራ አይከባችሁ። እንደዚህ የጸለይን ምንም ታገላችሁም ታሸንፉታላችሁ። እንደዚህ የጸለይን እግዚአብሔር አምላክ በምስጋና ኃይል አሁን አንድ ጊዜ እንቀርባለን። ታሪካችሁ ይቀየር። አንድ ጊዜ እግዚአብሔር እናመሰግናለን። ለምን? እግዚአብሔር አምላክ በውጊያ የሚያምን አምላክ ቢሆንም አንዱ ውጊያ ምስጋና ነው። አንዱ ውጊያ ምስጋና ነው። ስለዚህ ጸልዩ እንዳታቆሙ። እግዚአብሔር ቤተሰባችሁ ነው። እግዚአብሔር አባታችሁ ነው። አባት ደግሞ ቤተሰብ ነው። መጽሐፍ እንደሚናገር የሰማይ ቤተሰብ ሆነናል ይላል ሮሜ መጽሐፍ ላይ። ስለዚህ እግዚአብሔር ቤተሰባችን ነው። እናመሰግነዋለን። አባቶ የተባረክ። በጌታ በኢየሱስ ስም በወዳጆችና በእኔ ሕይወት እየሰራ ስላለው ድንቅ ነገር አመሰግናለሁ። ዛሬም ቀኔ ላይ ስለምትወጣ አመሰግናለሁ። አሁን እየጠራሁ ቃሌን ስለምትሰማ አመሰግናለሁ። እግዚአብሔር ሆይ አክብረህን ስለምትጠጋኝ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም እያደከሙኝ ያሉ ነገሮች ከሕይወቴ ስለሚነቀሉ አመሰግናለሁ። በናዝሬቱ ጌታ በኢየሱስ ስም እያደከመኝ ያለ እየመታኝ ያለ ሰፈር ላይ መነጋገሪያ የሆነ ሰው የሚያውቀው ጉዳይ ዛሬ ሌሊት እንደሚቀየር ዛሬ በዚህ ማለዳ እንደሚቀየር እያየሁ አመሰግናለሁ። በጌታ በኢየሱስ ክርስቶስ ዘውትር አመሰግናለሁ። ዘውትር ስምህን እጠራለሁ። ምክንያቱም ጠባቂ ነህ። ትላንት የጠበቅከኝ አንተ ነህ። ትላንትና መንገዴን ያስተካከልክ አንተ ነህ። ትላንትና በሰው ፊት ሞገስ የሆንከኝ አንተ ነህ። አንተን አግኝቼ እኮ ነው የተቀየርኩት። አንተን አግኝቼ እኮ ነው ሕይወት የሆነልኝ። አንተን አግኝቼ ነው እኮ ተናግሬ የተደመቅኩት። አንተን አግኝቼ እኮ ነው እግዚአብሔር አምላካችን ሆይ ገንዘብህ የተገዛልኝ፣ ጤና የተገዛልኝ፣ መልካም የሆኑ ነገሮች ሁሉ መከተል የጀመሩት እኔ አንተን መከተል ስጀምር ነው። መልካምነትን ማየት ስጀምር ነው። እንደሚናገር መጽሐፍ በመንገድ ሁሉ እርሱን ይወቅ እርሱም ጎዳናን ያቀናልሃል እንደሚል እግዚአብሔርን ፍራ። በመንገድ ሁሉ እግዚአብሔርን ጥራ፣ እግዚአብሔርን ፍራ። እርሱም አለ መጽሐፍ ሲናገር ለሥጋ ፈውስ ለአጥንትም ጠገን ነው ይላል። እግዚአብሔር ሆይ አጥንታችንን የሚጠግን ዘይት ካንተ መንፈስ ውስጥ ይወጣል፣ ካንተ መኖር ውስጥ ይወጣል፣ ካንተ ህልውና ውስጥ ይወጣል። በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። አሁንም አከብርሃለሁ። ዕውቅና የምሰጠው ላንተ ነው። ስለጠበከኝ ተባረክ፣ ስላገዝከኝ ተባረክ። እግዚአብሔር ሆይ ተመስገን።
በፊት